ስልኩን ስጭኝ። እሺ ቢያንስ ስልኩን ስጭኝ። እሺ ታረጋጋ። መጀመሪያ ለምንድን ነው የምንረጋጋው? እየነገርኩሽ እኮ እንደዚህ ሆነ ነው የምታናገር። ሴትነትሽን አቅልለው አዋርዶሽ ዝም እንድለው ነው የምትፈልጊው? በምንም መንገድ ልፍተው ብቻ ይሄ ችግር ይፈታ። ቃላብ ከህይወታችን ይውጣ። እኔ እኮ እንዲወጣ ፈልጋለሁና እኮ የምትፈልጊ ከሆነ ስልኩን ስጭ። ለምንድን ነው እሺ የምታለቅሽው? ቆይ ለማንስ አባቱ ነው የምታለቅሽው? ማላለቅሰው ካወኩ በቂ ነው። እኔ ካወኩ አንቺ ካወቅሽ ቤተሰቦቻችን በዙሪያችን ያሉ ሰዎች ካወቁ በቂ። አድራሻውን ብቻ ስጭኝ፣ እኔ ልሂድ። እኔ አልገባም ችግር ውስጥ። ልንገርሽ እንድንጨቃጨቅ ነው እንዴ ዛሬ እንትን እየጠራሽ? እንድንጨቃጨቅ እኮ ምንድን ነው እያወራሽኛ? አይደለም ይሄማ ጭቅጭቅ ነው እንጂ ገና ሳልመጣ እንደዚህ። ኧረ በምን እኔ ከጎንሻለሁ። በቃ እስካሁን የተሰቃየሽ ይበቃል። እስካሁን ለእኔ ብዙ ነገር አድርገሽልኛል። እስቲ እኔ በተለይ እኔ ደግሞ ለአንቺ ላይ እንግዲህ ቤተሰቦች ያው ደርሰናል። እስቲ በምን ይወዳለችበት ግን አሪፍ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። እሷም ያቻት እዛ ጋ አለች፣ ትንሽ ተኮሳትራለች። አርፍጄባታለሁ አውቃለሁ፣ ግን ሙዷን የሆነ ለማብራት እንጥራለን። እስከዛ አብራችን ቆይ። ስላረፈድኩ ለዛ ነው። ለዛ ከሆነ በጣም መንገድ ተጋጋጥ ነበር። ግን አንቺ ደህና አይደለሽ። የምሬ ነው፣ ደህና አይደለሽ። ምንሽ ችግር አለ? አይ ጸዴ ጊዜ እናሳልፋለን ብዬ መጥቼ ሌላ ሰዎች ለምን ታዲያ ተፈሰጠሽ? አይ ስለደበረኝ። ምንድን ችግር አለ? ነቃ ነቃ በይ እስኪ። ችግር አለ? አይጠቅምም። ምንድን ነው የምትለኝ ነው ወይስ ቪዲዮ ስለበራ ነው? አይ ኖርማል ማሬም ደህና ነገር ሳንገናኝ ቆየን። ቪዲዮም አንድ ላይ ሳንሰራ ምናምን ስለቆየን ለዛ ብዬ ነው ቪዲዮ ያበራሁት እንጂ ያ ነገር ከደበረሽ ዞር ዞር እያለ ሙድሽን ላመጣው ለምን እንደደበረሽ ይገርም። አይ ኖርማል አልደበረኝም። እንደዚህ ሆነሽ አይቼሽ አላውቅም። እንዴት ተቆሳጥሬ ሮማንስ ስመጣ ለቆኛል። አይ ቪዲዮ ስለበራ እንጂ እንደዚህ አይደለም። ወይ ይጥፋ። ለምን ቪዲዮ አይ ካልፈለግሽ ይጥፋ። ለኔ ልታጠፋ ምን ችግር አለው? አይ ቀረጽ በደንብ ቀረጽ ትንሽ ይሄን ያህል እኮ እንትን አይደለም። ከአንቺ ጋር ያለኝን ሁኔታ ለቤተሰቦች ለማሳየት እንጂ ሌላ ነገር እኮ አይደለም። ከደበረሽ ይቀራል። አንተ ራስህ ይቀራል። ከኔ ጋር መተይቱን አግኝተው ነው። እኔ ለአንቺ ብዬ ነው እንጂ ያልኩሽ እኮ እኔ ፈልጌው ደስ ብሎኝ ነው የምሰራው። ይበርዳል። ዞር ዞር እንበል ነው እንጃ። እዚሁ ምንም እንችላለን፣ ዞር ዞር ማለትም እንችላለን። የት ይሻልሻል? ፀሐይ ነው በርዶ መኪና ደረጃ ጋር እዚህ ጋርም ፀሐይ አለ። ግን ማለት ልክ አይደለሽም። በምን የደበረሽ ነገር አለ? እሱን ንገሪኝ። ምንድን ነው? አልደበረኝም። ቅድም ደብሮኝ ነበር፣ ግን አንተ ስትመጣ ትንሽ አለቀኝ። የምርሽን ነው?
ደግሞ እኔና አንቺ ሰራነው ቪዲዮ 19 ሺህ ነው የታየው። 19 ሺህ ና ወደዚህ ቤት ሰምሰናል። ና አባ አንተ ነሳለህ። ዛሬ ካሜራማናችን እንግዲህ ያው ግራና ቀኝ ነገሮች አልተማረም። ያው ለሆነ ጉዳይ ተገናኝተን ይዤው መጥቼ ነው። በእውነቱ አንዴ ልስጠኝ። ያው ያፍራልሽ ኮረመማለ ፊቱን ላስገባ እንድታየው ትፈልጊ ነበር ትሽኮረመማለሽ። ስለዚህ እና በምን ራቀኝ አይ ወደ ጉዳይ ስገባ ማለት አንድ ጥያቄ ልጠይቅሽ ነበር። ማለት እሺ መጠየቅ ይቻላል? ትችያለሽ። እኔና በአንተ መሀል የሆነ ሰው ቢገባ ማለት ጥያቄ ነው። ዝም ብለህ መልስ ነው። ለምን ይገባል? የሆነ ሰው ቢገባ ድንገት ማለት ለምን ይገባል? በምንስ አይነት መንገድ ነው የሚገባው? በእኔና በአንቺ መሀል ሰው መግባት እኮ ችግር የለውም። ለተፈጠረው አይነት ኬዝ ቢፈጠር ባለፈው ማለት ኦኬ፣ በቃላብ ጉዳይ አይነት ኬዝ ቢፈጠር ለምን ይፈጠራል? ለምን ይፈጠራል ሳይሆን ቢፈጠር እንዴት ትፈታዋለህ? አንተ እንዴት ታደርገዋለህ? ያው እንደ ባለፈው በዛ ተናድጄ አንቺ ላይ አልወሰንም። መቼስ አመዛዘናለሁ። አንቺ ጋር ያለውን እውነት ለማጣራት እሞክራለሁ። እርግጠኛ ነኝ ያ ነገር ደብሮሽ አሰላስለሽ ምናምን ልጠይቅኝ ነው አመጣጥሽ። ለዛ ነው እንደ ባለፈው አይነት ነገር አይፈጠርም ነው እንዳልኩሽ። ለምን ይፈጠራል? ተረጋግተህ ትሰማኛለህ ነው ለመረዳት ትሞክራለህ ነው። እኔ እንጃ ነገር ግን ለምን ትጠይቅኛለሽ? እኔ እንደዛ ነው የማደርገው፣ ግን ላልተፈጠረ ነገር ባህሪን እኮ ስለማውቀው ነው ይሁንና እኔ አሁን በዛን ሰዓት አሳማኝ መስሎ ከታየ ችግር የለብኝም። አንቺ ግን ሲጀመር ለምን ይፈጠራል? ቢፈጠር ራሱ ማለት ነው የሆነ እኔ ጠይቅሻለሁ። ለምጠይቅሽ ጥያቄ ትክክለኛ መልስ እንደሰጠሽኝ ሲታወቀኝ ከዛ በኋላ ያው እርምጃ መውሰድም ካለብኝ እወስዳለሁ። ማለት ነው ጸብ፣ ድብድባ። ኧረ በስመ አብ የሚታይ እሱ ነው ሲጀምር። ኧረ አይደለም። እኔ እንደዚህ እያልሽ ስሜን አታጠልሽ ነው። ጸብ፣ ድብድባ አታስቢ። እኔ እንደባለፈው ወደ ጸብ ምናምን አልሄድም። ወይስ ትሄዳለህ? እኔ እኮ ስለማውቀው ነው ትሄዳለህ። ኖ እኔ አንቺን እስካልነካሽ ድረስ አንቺ ላይ የሆነ ነገር እስካላደረሰ ድረስ ለምን ጸብ ውስጥ እገባለሁ ነው? ወይስ ቆይ ጸበኛ ነው የምመስልሽ? ዝም ብዬ በሆነው ባልሆነው የምጣላ ነው እንዴ የምመስልሽ? እውነት ለመናገር ነህም ሲጀምር አይደለሁም። በምን ማለት አሁን ድሮም ማውቃትን በምን እየሆንሽ አይደለም። በቃ ስለኔ ምንም የምታውቂው ነገር የለም። ስለማቅ መሰለኝ እና እያወራ ያለው አታውቂም። እኔ ጸብ ሲጀመር ጸቡላ በጣም እኔ የሚያስጠላኝ ነገር ጸብ ነው። ጸብ ምክንያት ከሌለው ነው የምልሽ። ምክንያት ከሌለው ጸብ አልወድም። ካለው ግን ያው መፍትሄው እሱ ነው ብዬ ስለማምን በንግግር የማይፈታ ነገር ደግሞ በንግግር የማይፈታ ነገር አንድና አንድ ሊፈታ የሚችለው በጸብ ነው። እዚህ እኮ ነው ታዲያ እኮ እኔ እየነገርኩሽ እኮ ነው። አሁን በምን እኔ በንግግር አይፈታም የማይፈታ ጉዳይ እንደባለፈው ከሆነ አሁን የቃላብን በንግግር ፈተን ጨርሰናል። ከዚህ በኋላ የሚመጣ ነገር የለም፣ ሌላ ሰውም አይመጣም። ሶ በንግግር እንጂ በጸብ አልፈታውም። ያኔ ይሄ ማለት በቃ
ትከራከረኛለህ? ዝም ብለህ ነው የምትከራከረኝ? አይ በምን ብቻ ደስ እንዳለሽ ውሰጂው። እኔ ጸበኛ እንዳልሆንኩ ስለማቅ ኖርማል ነው ለኔ። እሺ እና እኔ ጸበኛ? ቆይ ልንጨቃጨቅ ነው እንዴ ዛሬ? እንትን እየጠራሽ እንድንጨቃጨቅ? እኔ ለጭቅጭቅ አይደለም ጀስት እያወራሁ ነው አይደል? እያወራሽኛ አይደለም። ይሄማ ጭቅጭቅ ነው እንጂ ገና ሳልመጣ እንደዚህ። ኧረ በምን ኧረ በምን ምን ሆነሽ ነው? ደብሮኛል። ለምን ለምን እንደሚደብርሽ ያላቅም። እኔ እኮ ለአንተ ለመናገርም አንዳንዴ እግዚአብሔርን በጣም እየጨነቀኝ ነው። ምንድን ነው የሚጨንቅሽ? ማለት ምንድን ነው የምትናገሪው? ንገሪኝ። ለምን ዝም ትያለሽ? በቃላብ ጉዳይ ቃላብ ምን ሆነ? ለምንድን ነው በሱ ጉዳይ ዛሬ የምትጨናነቂው አንቺ? ለየት ያለ ወሬ እያወራሽ በዚህ አይነት ወሬ አሁን ተሳታኝ የሚደብር ወሬ ዛሬ ሲሪየስ ነገር ሰርች ነው። ጠበኛ እንዳለው ታውቂያለሽ። ደግሞ የማይሆን ወሬ ነው፣ የማይሆን ጥያቄ ነው የጠየቅሽ። እንደ በፊቱ የሆነ ነገር ይፈጠር። ለምን ይፈጠራል? እንደዚህ ብለሽ ራስሽን ካሳመንሽ እኮ መፈጠሩ አይቀርም። መጥፎ ነገር ነው። ይሄ ነገር ይሄ ሀሳቡ ከይዘሽ እንለያያለን ብለሽ ካሰብሽ ማለት ይሄን ነገር ካሰብሽ እንደዚህ እኮ ለምን ጠይቅሽ? ለምን እንለያያለን? ገና ከረጅም ዓመት በኋላ ነው ገና እንለያያለን። ለዛ እኮ ነው የምፈራው። ይሆናል እኔ አላውቅም። ያንተ ማለት ነው እሱን ነው የምልሽ። ለምንድን ነው እሱን ነገር የምታስቢው? የባለፈው ነገር እንደዛ ማለት ማጣት ማሰቤ ማለት ነው። ለምን ታስቢያለሽ? ቆይ እኔ እኮ ግራ ነው የምታገብኝ። አሁን ምንድን ነው? እኔ እኮ በስነ ስርዓት ነው ተውለሽ ይጠበቅ ሀሳብ ይወጣል። አሪፍ ቀን ማሳለፍ ነው። አስቡ ዝም አንተና ለምን ታጭኛለሽ? ጋር እንደምትጠ አሳመኝ ካሜራ ያምረኝ ነው አትይኝ እቺን ታች እዚህ አላ ወሬዎችን ለመቀየር ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ ታውቂያለሽ። ቆይ ምንድን ነው የተፈጠረ ነገር አለ? ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ ታውቂያለሽ አይደል እኮ። ታዲያ ለምንድን ነው እንደዚህ ምን ያህል ትፈልጊያለሽ? ወይስ እኔ ማለት ነው ይደብረኛል፣ ግን በምን እንደምትረዳው አላውቅም። አንተ
ማለት እንደዚህ ይረዳኛል አይረዳኝም ብለሽ ከማሰብሽ በፊት ብትነግሪኝ ቅድም ነው ይሄን ችግር የምፈታው። ለምንድን ነው ማለት ምን ይሄን ያህል ከባድ ነገር መስፈራረስ በዛ ነው እሱ ጋር የሆነ የጀመርሽ ነገር የለም አይደል? ፎቶሾፕ እንደሆነ አንድ በቃ አውቀናል ታምናል። ለምን ተከታተልሽ? እና ሊቶኛል ታዲያ አሁን በጣም ይመስለኛል ለምንድን ነው እንደዚህ አልፈታም? ለዚህ ነበር ቅድም ጀምሮ እንደዚህ ዳር ስትይ ነበር ስትፈሪ ነበር። እና ለምን አልተናገርሽኝም? ቅድም ና ከምትይኝ ቃላሉ እንደዚህ ያደረገኝ ብለሽ ስልኩንና አድራሻውን አትሰጪኝም? እንደዚህ አይነት ሰው ይለያያል ከሰው ሰው በምን እንደዚህ አይነት ሰው እንዲፈታ ነው ጉዳዩ። በቃ አንዴ ጆሮ ግንዱን ብል ሁሉንም ነገር ይተው። ለዛ ደግሞ ይሄን ነገር በቃ ማንዛዛት እሱ ሲጀምር ይሄንን ነው የሚፈልገው አይደል? አንተ እንድትጣላው ይፈጠራል። እሺ ቆይ ምን ይጠቀማል ማለት ምን ይጠቀማል? ታሰራለህ፣ አለቀ። እናንተ ተለያየ ማለት ነው። ለምንድን ነው የታሰርኩና ለምንድን ነው የምንለያየው? ሲጀመርስ እንዴ አሁን በምን ይሄ ብቻ ነው ጉዳይ ማለት ነው። ለጸብ እንዲሆን አይደል? ያስቀመጠኝ ስለሆነ ነው። ወዴት ነው የምትሄደው? ተቀምጠን አውራኝ። እኔ እንደዚህ አይነት ቆይ ምን ያህል አስፈላጊ ከሆነ አናት ባናቱ እለቅለታለሁ። እስካሁን ሰርተን ያለቀቅ ነው አይደል? እሱ እንዴ እለቅለታለሁ። ምንም እንደዚህ ነገር ያሳስብሽ ይልቀቀው። ለምንድን ነው እንደዚህ? ለምን ይለቀዋል? ያማ ፎቶሾፕ አይደል? ምን ያስፈራሻል? የስንት ሰው ተለቋል? እኔ ምንም አልፈልግም። የምፈልገው እዚህ ጀማሪ እዚህ እየታከሉ በምን እየቀለድኩ አይደለም እንዴ? እኔስ እየቀለድኩ ነው እንዴ? ቆይ ምንድን ነው ፍላጎትሽ? ማለት እኮ እንዲያጠፋ ቆይ ምንድን ነው ማለት ይኸውና፣ እንዴት ነው የምታስበው? ለምንድን ነው እሺ የምታለቅሽው? ቆይ ለማንስ አባቱ ነው የምታለቅሽው? ማላለቅሰው አመንኩ አይደል? እኔ አሁን ልንገርሽ፣ ችግር የለውም። እኔ አድራሻውን ብቻ ስጪኝ፣ እኔ ልሂድ። ከዛ በኋላ ይሄን እንባ እሱ ነው የሚያለቅሰው። ይሄን እንባ ከሱ አይን ነው የሚወርደው። ይሄን እንባ ከሱ አይን ነው የሚወርደው። አታስቢ። በምን እኔ አምኜሻለሁ አይደል? በቃ አምኜሻለሁ። ያን ፋይል ደግሞ ሂጅ ይቀበለዋለሁ። አታስቢ። ይገባኛል እኮ ጭንቀትሽ፣ ግን አታስቢ።
እኔ አለሁልሽ። በቃ ችግር የለውም። እሺ አታልቅሽ፣ አታልቅሽ ቢያንስ ችግር የለውም። በቃ ሂጂ ላዋራው፣ ሂጂ እቀበላለሁ። ከዛ የማደርገውን እኔ አደርጋለሁ። በምን እየነገርኩሽ እኮ በምን ወይኔ እናንተ መለየት አለብን። ምንድን ነው? ቆይ ምን አይነት ወሬ ነው የምታወሪው? ቆይ እና እሺ ምንድን ነው ማለት ያለብን? በቃ የሆነ ነገር ጀመርኩ ስል የሆነ ነገር አደረኩኝ ስል በቃ ነገሩ ልትፈሪ አልፈልግም። እኔ በቃ መፍራት አይደለም እና በቃ ተስፋ እየቆረጥኩ። ለምንድን ነው ለምንስ አባቱ ብለሽ ነው ተስፋ የምትቆርጪው? በምን እየነገርኩሽ እኔ ከጎንሽ አለሁ። በቃ እስካሁን የተሰቃየሽ ይበቃል። እስካሁን ለእኔ ብዙ ነገር አድርገሽልኛል። እስቲ እኔ በተለይ እኔ ደግሞ ለአንቺ ላድርግ። አድራሻውን ብቻ ስጭኝ፣ እኔ ልሂድ። እኔ አልገባም ችግር ውስጥ ልንገርሽ። በቃ ምንድን ነው? ቆይ ምን አስበሽ ነው ታዲያ? ለእኔ ነግረሽ እኔ ዝም ብዬ ተረጋግቼ እንድቀመጥ ነው? ተረጋግቼ እንድቀመጥ ነው? አንድና አንድ የልጁን አድራሻ የልጁን ስልክ ማሰጪኝ ከሆነ ፖስት ያድርገው። ምንም እኮ የሚፈጠር ነገር ያደርገው። እንዴት ነው እንደዛው የምትለኝ? አማ እንዴት ፖስት ነው ያደርገው? እየነገርኩሽ ነው። በምን አንቺ አይደለሽ ማለት እኔ አላውቅም። እዚህ ባልመጣ ይሻለኝ ነበር። ታስበው እግዚአብሔርን በጣም እኔ ነገሩ ላይ አንቺ አልነበርሽም አይደል? በምን አንቺ አልነበርሽም አይደል? እና ምን ያስፈራሻል? ኤዲቲንግ እንደሆነ ማንም ያውቃል አይደል? ማንም አያውቅም ከኔ እናንተ። እሱን ነው የምልሽ። እኔ ካወኩ በቂ ነው። እኔ ካወኩ፣ አንቺ ካወቅሽ፣ ቤተሰቦቻችን በዙሪያችን ያሉ ሰዎች ካወቁ በቂ ነው። ለምንድን ለሌላ ሰው የምትጨነቂ እኮሽ? ይሄ ነገር እንዳይለቀቅ የምትፈልጊ ከሆነ ስልኩንና የት እንዳለ አድራሻውን ብቻ ስጪ። አንተ ሄደህ ትጣለዋለህ። እኔ ደግሞ ያንን አልፈልግም። አድራሻውን አልፈልግም። እሺ ስልኩን ብቻ ስጪ። ስልኩን ስጪ። እኔ አድራሻውን አልፈልግም። እኔ እኮ ጻውን ነው የማልፈልገው። እገለዋለሁ። እኔ ልንገርሽ እኮ ነው ታዲያ አሁን እንደዚህ እያለ አዎ፣ እውነቱን ስነግርሽ እገለዋለሁ። እኔ አይደለም አንቺን እንደዚህ አድርጎ አይደለም አንቺን እንደዚህ አድርጎ ሌላ ባዳ እንደዚህ ቢያደርግ አለቀውም። ልንገርሽ እሄድለታለሁ። እኔ የማደርገው እኔ ያደርጋለሁ። ስልኩን እንዳወራሽ የምትፈልጊ እኔ ልንገርሽ እንዳወራሽ የምትፈልጊ ከሆነ አይ የምትይኝ ከሆነ ግን በራሴ መንገድ አጣርቼ አገኘዋለሁ። ያኔ ብታሰር እንኳን ልጠይቅኝ እንዳትመጪ። ትሰሚኛለሽ? ብታሰር ምንድን ነው? ቆይ እየነገርኩሽ ጸብጸብ የሚል ዝም ብለህ እረብስ ነው። እኔ እኮ አንተ መናገር ራሱ እኮ የሚያስጠላኝ ለዚህ ነው። እሺ ቆይ ሴትነትሽን አቅልለው አዋርዶሽ ዝም እንድለው ነው የምትፈልጊው? ከዛስ ምን ደብድበው ከዛስ ታሰራለህ? የኛ ጀግና ተብለህ ትሸለማለህ። አይ ይቀልሽ። ይሄ ነገር ምንም እየመሰለሽ ካልሆነ እንተው። እየመሰለኝ ባይሆን ኖሮ አንደኛ ነገር መጥቼ ላንተ አልነግርህም። እኔ በጣም እያስጨነቀኝ ስለሆነ እኮ ይሄን ነገር ደግሞ እየነገርኩሽ ነው እኮ ይሄን ነገር እኔ በጸብ አይደለም እንድፈታ ነው። እሺ በምን ልጁ ችግር የለውም። ታውቂዋለሽ ቃላምን እጅ አናግረዋለሁ፣ ያለውን ነገር አጣራለሁ። አይ የሚለኝ ከሆነ በቃ ነው። ከዛ በኋላ የራሴን እርምጃ ነው። ግን በስነ ስርዓት የሚያወራኝ ከሆነና ሁሉንም ነገር የሚጨርስ ከሆነ እተዋለሁ። አናግራለሁ። ብቻ ብሩ ስልኩን ስጭኝ፣ ችግር የለውም። እኔ እንዴትም አድርጌ ፋይሉን ልቀበልሽ እየነገርኩሽ ይገባኛል እኮ ጭንቀትሽ ይገባኛል። አታልቅሽ በምኒ ነቃቢ አታልቅሽ። ስልኩን አሁን ቀጥታ አሁን እሄዳለሁ። አስፈላጊ ወይ አሁን እሄድለታለሁ። አድራሻውን የማታውቂ ከሆነ አጣርቼ ነገ ጠዋት
ስልኩን ስጭኝ። እሺ ቢያንስ ስልኩን ስጭኝ። እሺ ታረጋጋ። መጀመሪያ ለምንድን ነው የምንረጋጋው? እየነገርኩሽ እኮ እንደዚህ ሆነ ነው የምታናገረው እኮ። ስልኩን ስጭኝ። ለምንድን ነው የምትደብቂው ታዲያ? እሰጥሀለሁ። አልሰጥህም እኮ አላልኩም፣ ግን ታረጋጋ። እሺ አታልቅሽ አንቺ። በቃ ያለውን ነገር እንፈታለን አልኩሽ አይደል? አንቺ ለቅሶሽን አቁሚ፣ ሂጂ። አንቺ ራይድ እንጠራልሻለን፣ ትሄጃለሽ። እኛ ደግሞ ወደምንሄድበት እንሄዳለን። አታልቅሽ። ቢያንስ ስልኩን ስጭኝና ልሂድ እያልኩሽ እኮ ነው። እኔ እኮ ስልኩን ሰጥቼ ምንድን ነው ጸብ ነው ወይ የምትፈልገው? እኔ እኮ በምንም መንገድ ልፍተው ብቻ ይሄ ችግር ይፈታ። ቃላብ ከህይወታችን ይውጣ። እኔ እኮ እንዲወጣ እፈልጋለሁ። እና እኮ የምትፈልጊ ከሆነ ስልኩን ስጭኝ። ሴትዮ አታጩኝ። እንደዚህ እያልክ እንደዚህ እየሆንክ እንዴት ነው የምሰጥህ? ነው ስልኩን ስጭኝ በማርያም። እሺ በቃ ልለምን። እሺ ተረጋግተህ ታናግረዋለህ። ታናግረዋለህ። ስልኩን ስጭኝ እያልኩሽ ነው። ልሰጥህ ነው። አጭሩ ጓደኛዬ ነው ወዳጄ ነው ብዬ በተውኩት። ይኸውልህ ለጸብ አይደለም ይሁንና በፈጠረ እኔ ጸብ ውስጥ እንድገባ አልፈልግም እኮ ነው ያልኩሽ። እሺ እንካሽ ግን ተረጋግተህ አዋራው። እናሽ ምናምን እንድትለኝ አለም። ተረጋግተህ አዋራው። እየሰማኸኝ ነው? አንተ ጭራሽ ሰው የሚልህን የምትሰማ ሰው አይደለም። አሁን ሻት ደውልለት ወይ ተረጋግተህ ደውልለት። ዝም በይ እስቲ በማርያም። ለምንድን ነው ዝም የምለው? ተረጋግተህ አዋራው። ኧረ በፈጣሪ በቃ ካላነሳው ተው፣ በኋላ ታዋራዋለህ። በኋላ ታዋራዋለህ። ይኸውና እኔን አሰማኝማ። ኧረ በፈጠረ አንድ ነገር በለው። ቆይ ስልክ አነሳ። እሺ ሄድለታል። እሺ ትሄዳለህ። ተረጋግተህ አዋራው። ተረጋግተህ አዋራው። ተረጋግቼ አይደለም ሄሎ ይሁንና በፈጠረ ዞር በይ በማርያም። ዞር በይ ብዬሻለሁ። ዞር በይ። ሄሎ ዞር በይ። ዞር በይ። በምን አዎ ይሁንና ነኝ። ይሁንና ነኝ። አዎ የት ነህ? የት አባህ ነህ? የት አባህ ነህ? ዞር በይ። በምን እና በእግዚአብሔር እኔ ለጸብ እንድትጣሉ አልፈልግም። የት አባህ ነህ? ተው እሱን ተው። አቋርጥና እሷን በራይድ ሸኝተህ ና። ዞር በይ። እንዳትከተኝ በምን እመጣልሃለሁ። አንቺ አትከተኝ። በምን አትከተኝ? ዞር በይ። መጣሁልህ። እየመጣሁ ነው። አድራሻው ዞር በይ። በእናትሽ ዞር በይ። በምን ኧረ ምንድን ነው? እሺ ማለት ያለብን። ኧረ በፈጠረ ተከተለው። እሺ ቢያንስ እኔ እንኳን